ምንድን ያወቀችው? ያኔ ያልተጠየቅሽውን ነገር ስትመልሽ ነው ሪከርድ የተደረግሽው። ስለዚህ አትርሺ፣ ያልኩሽን ብቻ አድርጊ። እሺ ግራ ገባኝ እኮ። ቆይ ምን ልበላት? አላውቅም። አንድ የማውቀው ነገር ቢኖር ይሄንን ጉዳይ በጥቂት ደቂቃዎች ውስጥ መጨረስ ካልቻልሽ ለወንድሜ ልጅ ሁሉንም እውነት እንደምነግረው ብቻ ነው። ስለተፈጠረው ነገር አሁን ማውራት እንችላለን? አዎ ታምነን በምርት መሬቱ ላይ አንዳንድ ነገሮችን ማየት ይችላል። ለምሳሌ የጥራት ማነስ፣ የታዘዝነውን ዕቃም በቦታው አለማድረስ። ይሄ የማን ችግር? እዛ ያሉት ሰራተኞቻችን ትንሽ መዘናጋት ይታይባቸዋል። ምንም እየተቆጣጠቃል። የተፈጠረውን ነገር እኔ እያሳወቀኛል። በቶም እመርላ ነው። አንድ ማስ ቢሆን ኪሳር የለም። አዎ ቆይ አንቺና ምግብ መቼ ነው የምትለያዩት? መቼም ቢሆን እኔ ላይ የሚልክ በሚያሳዝን ሁኔታ ከምግብ ላይ ነስነስን ቦታ ቀይሽ እንጂ አሁን እኮ እየበላሽ ነው። ተው እባክህ እንደዛ አትበል። ቆይ ምግብ ጥግብ ለምንድን ነው የማይገባክ? አረ በአንቺ ገብቶኛል። ለመሆኑ ግን አቶ አምነን ከደረሰበት ኪሳራ ምን አለ? እኔ እንጃ እየበላ ስለነበር ቀረው ነገር ራሱ አላውቅም። ግን ያ ከሆነ እኔን ያለባል ልጅን ደግሞ ያለባት ታስቀረዋለች። አንቺ ደግሞ ይህንን አትፈቅጂም። እባክሽ እባክሽ ስለምልሽ ዛራዬ እባክሽ። ማሽ ፐርሰንት እንዳጣ ሰምቻለሁ። በዛ ላይ ኪሳራ ሲመጣ ሳይጠጣ ነው የሚሰግረው። መቼም ቢሆን የማትፈልጊው ሰው እንድትሆኝ አላደርግሽም። ሲጀመር እኮ እኔ ካልፈለኩ ምንም ነገር ማድረግ አልችልም። ያንን ካወቅሽ አትራቂኛ። ያንን ማወቅ ለውጥ ያመጣል። እኔው መኖር እፈልጋለሁ እና እባክህ ተወኝ። ከሁሉም ነገር የአንቺ ከለላ ለመሆን እንጂ ለአቶ አምነን ታዛዥ መሆን ፈልጊያለሁ። እንግዲህ አሁን ስለኝ ተወኝ። እኔ ለራሴ ከለላ ሆኜ መኖር ልችል ሲለኝ ጄሪ በጣም ከባድ ችግር ደረሰባት። ሜርሲሻም እንግዲህ በፊቱን ከእሷ ጋር እያወራቸው ሚስጥሩ ሪከርድ ያደረገቻትን ለክፉ ቀን ብላ ዛሬ ስትቸገር በቃ አርግተዋለች ሪከርዱ ማለት ነው። እሱም እንግዲህ ከአምናን ጋራ ማደር እፈልጋለሁ ስትላት እሱም አስገድደሽ ሆኖ ነበር ያለቻትና አይ አይደለም በቃ አብሬው ማደር እፈልጋለሁ እኔ ወይዘሮ ሰማልን የምትፈልጊውን አድርግልሻለሁ እኔ ግን ደግሞ ከአቶ አምናን ጋራ እንዳድር ታመቻችልኛለሽ ያለቻትን ሪከርድ እንግዲህ ዛሬ በክፉ ቀን ይሆነኛል ብላ ያስቀመጠችውን በቃ አርግታው ጄሪ ምንድነው ያለቻት እንግዲህ አሁን ቀጥታ ሄደሽ ይሄን ሪከርድ ያሰማውሽን ለአቶ አምናን ሳልከው እሺ ማለት አለብሽ እኔ የምልሽን ሁሉ ነበር ያለቻትና እሷም ወይዘሮ ዛሃራ የሆነ ሚስጥር አውቃብኛለች ያንን ሚስጥር ደግሞ ለአቶ አምናን እንዳትናገር ሂጅና አሳምኛት ነበር ያለቻት። እሷም እንግዲህ ምንድነው ደግሞ ሚስጥሩ ነበር ያለቻትና የማያገባሽን አትጠይቂ፣ በፊትም የማይመለከትሽን ነገር ስትጠይቂ ነው ሪከርድ ያደረግሽው፣ ያልኩሽን ብቻ እሺ ብለሽ ሄደሽ እናት ዛራን አሳምኛት ነበር ያለቻትና ሜርሲም እንግዲህ በጣም በመደንገጥ እሺ በቃ ግን ይህን ነገር አቶ አምናን ማወቅ የለበትም በማለት እናት ዛራን ለማሳመን ሞክራለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ነባሮችም ላይክ ያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ዲራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። እንግዲህ በዛሬው ዕለት ጄሪ በጣም ተንኮል ታበዛለች። ስለሆነ እንግዲህ እናት ዛሃራን አጠቃለሁ ብላ ጄሪን ችግር አድርሳባታለች ማለት ነው። ያንን ነገር ደግሞ ብሌን ልብ ባትለውም እያንዳንዱን ነገር አብራት እያየቻት ነበረ ማለት ነው። እና እሱም እንግዲህ ወደ እናት ዛሃራ ሜርሲ ጄሪ ልካት ነበረ። ጄሪም እንግዲህ እናት ዛሃራ ጋር በመሄድ ያው እናት ዛሃራን እባክሽ እናት ዛሃራ ይህንን ነገር ለማንም አትናገሪ እያለቻት ነበር። ምኑን ነገር ስትላትም እንግዲህ ሚስጥሩ ምን እንደሆነ አታቅም። የሜርሲን ጉዳይ ሜርሲ ለአቶ አምናን እንድትናገሪ አትፈልግም። አንቺ ለአቶ አምናን የምትናገሪ ከሆነ እኔና አቶ አምናን እንለያያለን። እኔና አቶ አምናን ደግሞ ተለያየ ማለት እኔም ባሌን አጣው ልጄም ደግሞ ያለ አባት ያድጋል ማለት ነው። ስለዚህ እባክሽን ልጄ ያለ አባት እንዳያድግ ለማንም እንዳትናገሪ በማለት ነበር እንግዲህ እናት ዛሃራን የለመነቻት። እናት ዛሃራም እንግዲህ እንዴ ጄሪ ምን እያልሽ ነው? እዚህ ነገር ውስጥ አንቺም እጅሽ አለበት እንዴ ነበር ያለቻትና አረ አይደለም እናቴ እኔ ስለ ነገሩ ራሱ ምንም እንደሆነ አላውቅም፣ ነገር ግን በዳፈናው ሄደሽ እንዳትናገር አሳምኛ ስላለችኝ ነው ነበር ያለችውና ነገር ግን በቃ ጄሪን በዚህ ጉዳይ እያስፈራራቻትና እናት ዛሃራ እንዳይናገሩ እያደረገች የሄደችበት ሂደት እንደሆነ እንግዲህ እናት ዛሃራ ተረድተው እንግዲህ ልጅ እሺ በቃ አልናገርም ሂጂ አንቺ በማለት በመገረም ነበረ እንግዲህ እንትን ያሏትና
ዜድም እንግዲህ እና ዛህራ እሺ ስላሏት በጣም ደስ ብሏት እንግዲህ ቀጥታ ሜርሲን ፍለጋ ነው ሄደችው። ሜርሲ ግን ቤት አልነበረችም፣ ውጭ ላይ ታገኛታለች ማለት ነው ሜርሲን። እሷም እንግዲህ እንደ ፈረስ ውጭ ላይ ቆማ እያንቀላፋች ነበር። ጄሪ ሜርሲ እና ዛህራ እሺ ያሉኝ ስትላት እቺ ሴትዮ ጭራሽ ክፍሌ ድረስ መምጣት ጀመርሽ ነበር ያለቻትና እንዴ ሜርሲ ምን ሆነሽ ነው? ክፍልሽ እኮ አይደለሽም ነበር ያለቻትና እና ታዲያ የት ነኝ ብለሽ ደግሞ ሳሎን ድረስ መምጣት ጀመርሽ ነበር ያለቻትና አረ ሳሎንም አይደለሽ ክፍልሽም አይደለሽ ውጭ ላይ እኮ ሆነሽ ነበር ያለቻትና ምን ብለሽ ደግሞ ምን ሆነሽ ነው ውጭ ላይ የምታንቀላፊው ነበር ያለቻት። እኔማ ደስ የሚል ዜና ልነግርሽ ነው የመጣሁሽ እና ዛራ እኮ እሺ ያለችኝ ተስማማች ነበር ያለቻትና እንዴት አሳመንሻት? እሺ ያልናገርም ማለች እንዴት በምን መልኩ ልታሳመኛች ያለሽ ነበር ያለቻት። እሷ ጄሪ እንግዲህ እባክሽ በሁለት ነፍስ ብለሽ ምናምን ብዬ በቃ እኔ ነፍሰ ጡር ነኝ እንዴ በቃ ምናምን ብዬ አሳመንኳት ትላታለች ማለት ነው። እሷም ጥሩ አዎ እንደዛ ቢሆን ነው የሚሻለው፣ መናገር የለባትም እንግዲህ እኔ የምልሽን ነገር ሁሉ እሺ ብለሽ ታደርጊያለሽ ነበር ያለቻት። ሜርሲም እንግዲህ አሁን እናት ዛራን ለማጥቃት ሙከራ እያደረገች ትገኛለች ማለት ነው። እናት ዛራ እንግዲህ ኩሽና ነው የሚውሉበትን ቦታም ጠንቅቃ ስለምታውቅ ስለዚህ እቺ አሮጊት ልትፋታኝ አትችልም እና እችን አሮጊት አንድ ነገር ማድረግ አለብኝ በማለት እንግዲህ እናት ዛራ ከኩሽና ሲወጡ ጠብቃ ነበር ሄዳ ብርጭቆ ውስጥ ውሃ ጨምራ እንግዲህ እዛ ውስጥ መድኃኒት የጨመረችበት ማለት ነውና እና ዛራ ግን ደግነቱ ቤት አልነበሩም ነበረ ወደ ውጭ ወጥተዋል እና መድኃኒቱን ጨምረባት እንግዲህ ደረጃ ላይ ወደ ፎቅ ወጣ ወደ ታይ ወደ ኩሽና እየተመለከተች ነበረ ማለት ነውና በዛ ሰዓት እንግዲህ ብሌንም ከፎቅ ወደ ታች እየወረደች ሜርሲ የምትመለከተውን አብራት እየተመለከተች ነበረ። ሜርሲ ግን ብሌንን አላየቻትም ማለት ነው። ምክንያቱም ፎከሷ ወደ ታይ ነው። እቺ ጉቶ የሆነች አሮጊት ይህንን ነገር ትጠጣዋለች አትጠጣውም እያለች እንግዲህ ወደ ታች እየተመለከተች ነበር የምትገኘውና ነገር ግን በጣም በሚያሳዝን ሁኔታ ወደ ኩሽና ሄዳ ቀጥታ ውሃውን የጠጣችው እናት ዛራ ሳትሆን ጄሪ ናት ማለት ነው። ጄሪ እንግዲህ ወደ ኩሽና ገብታ ያንን ውሃ ስታገኝ ለእናት ዛራ የተቀመመው መድኃኒት ግጥም አርግታ ተጠጣዋለች ማለት ነው። ጄሪም እንግዲህ መድኃኒቱን ከጠጣች በኋላ እንግዲህ ያልታሰበው ነገር በጣም ከባድ ነገር ነው የተፈጠረባት። ራሷን ስታ ትወድቃለች። እንግዲህ ነፍሰ ጡርም ነበረች ማለት ነው። ነገር ግን በቃ እርግዝናውን ሊወርድ ችሏል ማለት ነው። ደም በደም ሆናለች። ይህን የተመለከተ እንግዲህ አቶ አምናን በጣም ነው እየደነገጠው። ሜርሲ እንግዲህ ወደ ታይ ስትመለከት ብሌንም አብራት እየተመለከተች ነበር ከሜርሲ ጋር ና እሷም እሳይ ጠጣችው ብላ እንግዲህ መለስ ስትል እንግዲህ ብሌን ካጠገቧ ናት ያለችው ና ምንድን ያለችው ሜርሲ እኔ አልሰጠዋትም ነበር ያለችው። እንዴ ምኑን ሜርሲ ምኑን አልሰጠዋትም የምትይው ነበር ያለቻት ና አይ ምንም ማን ኩሽና ያለው ደንግጬ ነው እኮ አስደነገጥሽኝ ነበር እና ዛህራ ናት አይደል እንዴ ኩሽና የገባችው ስትላት አይ እና ዛህራ እኮ የለችም ቆየት ብላለች ከወጣች ኩሽና ያለችው ጄሪ ናት ስትል ጄሪ ብላ እንግዲህ በጣም ነው የደነገጠችው። እሷ ያሰበችው ሌላ ነው። እዛ ቤት ውስጥ እንግዲህ ስንት ሰው ነው እየበከለች የምትገኘው ሜርሲ ማለት ነውና ጄሪ ብላ እንግዲህ ወደ ታች ስትወርድ በዛ በደቂቃዎች ውስጥ ነው እንግዲህ ራሷን ስታ እየወደቀችው ጄሪ ማለት ነው። አቶ አምናንም እንግዲህ እየሮጠ መጥቶ ወደ ሆስፒታል እንድትሄድ አድርግቷታል ማለት ነው። እንግዲህ በጣም ነው የደነገጠው። እሱም ነገሮችን ለማስተካከል በሚሞክሩበት ሰዓት ነገሮች በተደጋጋሚ እየተበላሹበት ነው የሚገኘው ማለት ነው። ይህም በማን ምክንያት ነው? ይህኔ የራሴ ያላቸው ባስጠጋቸው ሰዎች ማለት ነው። አንደኛ እናቱን አጣ፣ ሁለተኛ ደግሞ የእናቱ ምትክ የሆነችውን አክስቱንም እንግዲህ አበደች፣ ጨለለች፣ እሷንም አጥቷል ማለት ነው። እንግዲህ የልጁ እናት ወይ ደግሞ ልጅ የአብራኬ ክፋይ የሚለውን ጄሪን ባይወዳትም ለልጁ ሲል ግን ከቤቱ እያኖራት እየተንከባከባት ያላትን ሴት በድጋሚ ልታጠቃበት ችላለች ማለት ነው ሜርሲና። ነገር ግን ይሄን ሚስጥር ሁሉ ነገር አቶ አምናን የሰማ ቀን ምን ይላል? ወይስ ይሄ ነገር ደግሞ ተደፋፍኖ ነው የሚቀረው? እንግዲህ ድርጅቱ ጋር ሄዱ። እንግዲህ ቹኒያ እንግዲህ የድርጅቱ አንደኛ ስራ አስኪያጅ ስለሆነች እሷም ድርጅቱ በጣም እያሽቆለቆለ እንደሆነ ኪሳራ እያመጣ እንደሆነም እየነገራችሁ ነበርና እሱ እንግዲህ ሰብሰብ አርግቶ ድርጅት ውስጥ የሚሰሩትን ምንድን ነው ችግሩ ምንድን ነው እሱ እየተካሄደ ያለው ድርጅቱ እኮ በጣም ኪሳራ እያመጣ ነው እያለ እንግዲህ እያወያያቸው ነበርና ነገር ግን ለሀቅ የምሰራው ቹኒያ ምንድን ነው ያለችው? ሰራተኞቹ ላይ ችልተኝነት ይታያል፣ ግዴታችንን በአግባብ አለመወጣት ይታይብናል እና እያንዳንዱ ሰራተኞች ሰብሰብ አርግተን ይህን ነገር መወያየት አለብን እያለችው ትገኛለች። እንግዲህ አንዱ እንግዲህ እዛው ደግሞ ቹኒያን የሚመኝ አለ። እሱም የድርጅታቸውን
ስራ እንዴት እንደሚያካሂዱ እያወጣ ሚስጥር ለሌላ ድርጅት የሚሰጥ እንደዚሁም ቹኒያ የራሱ ለማድረግ የሚሞክር ነው ማለት ነው። እንግዲህ ቹኒያንም እሷ ሳትፈልግ አቅፎ ሲስማት ነበርና እሷም አልፈልግህም ብያለሁ አንተ ሰውዬ ከኔ ራቅልኝ እያለችው ነበረ። እሱ የትም አርቅም እኔ ከዚህ ደግሞ የትም አልሄድም፣ ምክንያቱም እኔ እዚህ ጋር የአቶ አምናን ተላላኪ ወይም ደግሞ የሱ ድርጅት መስራት ፈልጌ አይደለም አንቺን ለመጠበቅ ነው እዚህ ጋር ያለሁት ነበር ያላትና እንደዛ ከሆነ አመሰግናለሁ እኔ ራሴ መጠበቅ የምችል ሰው ነኝ፣ ስለዚህ እባክህ ተወኝ ነበር ያለችው። እሱ ግን መቼም አልተውሽም፣ በቅርቡ እንደውም እዚሁ ደግሼ እዚሁ ድርጅት ውስጥ ቀለበት አደርግልሻለሁ ነበር ያላትና ቹኒያም ግን ቀለበት ማለት እኮ የአንድ ሰው ፍላጎትና ስሜት ብቻ ሳይሆን የሁለቱ የተዋደዱ ሰዎች ፍላጎት ነው ነበር ያለችውና እሱም እኔ ደግሞ ሳልወድክ እንዴት የራስ ቀለበት እሺ ልልሽ እችላለሁ ነበር ያለችው። እሱም እንግዲህ ግድ የለም እሺ ትይኛለሽ ነበር ያለው። አቶ አምናንም በጣም እየተጨነቀ ይገኛል። ማን ነው እዚህ ድርጅት ውስጥ ተንኮል እየሰራ ያለው? ማን ነው የድርጅታችንን ሲስተም እያወጣ ለሌሎች ድርጅት እየነገረ ያለው? እንደዚሁም ደግሞ እኔ ለጄሪ ቀለበት የማደርግለታ ማን ያን ስጦታ የላከው የሚለው እንደዚሁም ደግሞ ከማይፈልጋት ሴት እንግዲህ ልጅ እንዳለውና በቅርቡም ደግሞ ልጁ እንደሚወለድ ሌላ ሴት ደግሞ በልቡ ውስጥ እንዳለች ከሷ ጋር ብቻ ሲሆን ሰላም እንደሚሰማውም እንግዲህ ለሹኒያ እየነገራት ነበርና እሱ እንግዲህ ቪዲዮን እያየ እኔ ግን ምን እየሆንኩ ነኝ? ምን እያደረግኩ ነኝ? ግን እኔ ራሴ ነኝ እያለ እንግዲህ ከቢሊን ጋር ያለውን ነገር ግራ እያጋባው ነበረ። እንግዲህ የሱን ይህን የተመለከተ ቹኒያም ምንድን ያለችው የሆነ ጭንቀት ውስጥ ያለ ትመስላለህ ብላ እንግዲህ ጭንቀቱን ለማካፈል ሞክራ ነበርና እሱም እንግዲህ እኔ የሆነ የምወዳት ሴት አለች፣ ነገር ግን በጣም ነገሮቹ እየተወሳሰቡብኝ ነው ነበር ያለውና እሷም እንግዲህ እንደ ምክር እና ታዲያ ለምን ልብህን አታዳምጥም ነበር ያለችውና ልቤን አዳምጬዋለሁ፣ ነገር ግን በጣም በሚያሳዝን ሁኔታ ከማልፈልጋ ሴት በቅርቡ ሴት ልጅ ይኖረኛል ነበረ እያለውና እሷም እንግዲህ አዎ በጣም ከባድ ነው እሱኑ ማዳመጥ አለብህ ነበር ያለችውና እሱም በቃ ምንም ደስተኛ አይደለሁም፣ ነገሮችን አስተካከልኩ ስል ነገሮቹ ሊዛቡብኛል አላቅም። እዚህ ድርጅት ውስጥ የሆነ ወሬ የሚያመላልስ ሰው አለ። ባለፈው የቀለበት ይለታ ስጦታ ተልኮ ነበረ። የተላከው ስጦታ ደግሞ የሰው እጅ ተቆርጦ ታሽጎ ነው ነበር ያሉና ቹኒያም እንግዲህ ምንድን ያለችው እሺ ይህን ነገር እኔ አሁን ደርስበታለን ያለችው። አሁን ደርስበታለሁ፣ አንድ ፎርሜሽን አመጣላለሁ፣ ትንሽ ጠብቀኝ ያለችው። ቀጥታም ምንድን ያደረገችው የዛን የሚከታተላትን ሰውዬ ስልክ ቁጥሩ ለስቴሌ ሰጣ ከማን ጋር እንደሚያወራ አውጡና ንገሩኝ ነበር ያለችው ማለት ነው። ስለዚህ ጎበዝ እንግዲህ ሁሉንም ነገር ልትደርስበት ነው ማለት ነው እሷ እና የሱም እንግዲህ ከዚህ ድርጅት ውስጥማ መባረር የለብኝም እያለ ቃልንም አስበልታችሁን ነበረ በእናንተ እንዝላልነት ከዚህ ድርጅት ውስጥ ለትንሽ ተባረሬ ነበረ፣ ከዚህ ድርጅት ውስጥማ እንደዚህ በቀላሉ አልወጣም እያለ እንግዲህ የስራ ሰውም እየመሰለ አንዳንዴ ለብቻው ሲሆንም እያቅራራ ይገኛል ማለት ነውና እንግዲህ እንደዚሁም ደግሞ ሰዎችን እየጠየቀን አቶ አምናን ምን ላይ ይገኛል? እሱ እኮ እንኳን ይሄን እንትን ብሎና የሆነ ትንሽ ኪሳራ እንኳን ሳይጠጣ ነው የሚሰክረው። አሁንማ ተናዶ ጭሶ ቀንድ እንኳን ሳያወጣ ማይቀር እያለ እንግዲህ ሙድ እየያዘበት ነበርና አቶ አምናን ግን ሁሉም ነገር በቅርብ ደርስበታለሁ እያለ እንግዲህ እያንዳንዱ ሚስጥር ለማውጣት ዝግጅት ላይ ይገኛል ማለት ነውና እንግዲህ በጣም የሚያሳዝነው ነገር ያው መጨረሻ ላይ ጄሪ ያጋጠማት ነገር በጣም ማይታሰብ ነው። ሜርሲም እንግዲህ እያስመሰለች ወይኔ ጄሪ ወይኔ ምን ሆንሽብኝ እያለች ትገኛለች። በጣም ደስ የሚለው ነገር ግን እዛ ቤት እና ዛራ አለመኖራቸው ነው። እና ዛራ እዛ ቤት ቢኖሩ ኖሮ ሜርሲ ነገሮቹን ሁሉ ወደ እና ዛራ ታሳብብ ነበረ። እሷም እንግዲህ እና ዛራን አዎ አልናገርም አልሻለ ባትናገርም ይሻልሽ አንቺ አሮጊት ነበር ያለቻት እና ቀን ይጠብቃል ሜርሲ ግድ የለሽም ሁሉም ነገር አሁን ይስተካከላል እያለቻት ነበር እና ዛራና እሷም አንቺ አሮጊት ጭራሽ ሽምግልና ብልክብሽ አናቴ ላይ ልወጪ ነው እንዴ ሰው ብልክብሽ ነበር ያለቻትና ጄሪ ግን እዛ ሄዳ ስታወራ ሜርሲ እንደላከቻት አይደለም ነበር ያወራችውና እሷ ግን ሰው ብልክብሽ ጭራሽ ለክብር ብዬ አናቴ ላይ ልወጪ ነው እንዴ ከማን ጋር እንደሆነ እየተከራከርሽ ያለሽው ማወቅ አለብሽ እኔ ሜርሲ ነኝ ደሃ ወርቅ አይግዛ ቢገዛ የሚጥፋበት እያለች እንግዲህ እና ዛራ ላይ ሙድ እያዘችባትና እያሽማጠጠቻት ነበረ። እና ዛራም እንግዲህ
አዎ እዚህ ቤት ያለውን እያንዳንዱ ነገር ይወጣል። ነገር ግን በወጣቶቹ የምትጠቀሚውና ወጣቶቹን የምታጠምጃቸው ነገር ቢቀርብሽ ራስሽን ብትይ ጥሩ ነው። እኔ ዛህራ ለእውነት የቆምኩ ነኝ። እውነቱን አንድ ቀን አፈርጠዋለሁ ነበር ያለችው። ውይ የኛ እውነት አውጪ የኛ እንባ ተቆርቋሪ እያለቻት ነበርና እሷም እንግዲህ አይልሽ ዛህራ እዚህ ቤት ውስጥ ማወቅ ያለብሽ አንቺ የዚህ ቤት አካል አይደለሽም፣ የዚህ ቤት ምንም አይደለሽም ነበር ያለቻትና አዎ ልክ ነሽ። የቤት አካል የቤት ቤተሰብ ሆኜ ሰውን ከማጠቃ ባዳ ሆኜ ገለልተኛ በሆን ይሻላል። አንቺም እኮ ይኸው ዘመድ ሆነሽ ስንቱን ነገር እያደረሽ ነው ነበር ያለቻትና አንቺ አሮጊት ቆይ አብደሽ እንድታኪ ነው እማደርግሽ፣ እንደዚህም አላቅሽም። እኔ ማን እንደሆንኩ አታውቂኝም፣ ከኔ ጋር መሳፈጣ ብዝተሻል እያለች ነበረ። እና ዛሬ እንግዲህ ለናዛሬ እየጠነሰሰችው ለጄሪ ሆኗል ማለት ነው። እና ዛራ እንግዲህ እዛ ቤት ስለሌሉ ምንም በናዛራ የሚሳበብ የለም። ማን ነው ይሄንን ነገር ያደረገው? ማን ነው እዛ ቤት ያለታስ ያለው ብሌን ሚስጥሩን ታወጣው ይሆን ወይስ ደግሞ የተገጠመ ካሜራ ኑሮ ሜርሲ ትዋረዳለች የሚለውን በቀጣይ አብረን የምናይ ይሆናል። ዛሬ በዚህ ወሰናበታችኋለሁ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።